የ2025 የፊፋ ክለቦች ዋንጫ አዲስ የተሻሻለ ፎርማትን ይዟል። ውድድሩ 32 ቡድኖችን ያሳትፋል። እንግዲህ ይሄ የፊፋ ክለቦች ዋንጫ እንደሚታወቀው በዓለም ካሉት ክለቦች አማካኝነት የሚደረግ ነው። ይህም የክለቦች ዓለም ዋንጫ የ2025 ሙሉ ብቃት ያላቸው ቡድኖች ዝርዝርና እንዲሁም ለተሻሻለው የፊፋ ውድድር መመዘኛ እንዴት እንደሚሰራ ተመልክተናል። ይህም እንደ አዲስ መስፈርቶች እና በፊፋ የተቀነባበረ የወጣ እንደሆነ ይታወቃል። ፊፋ እንደ ሌሎች የእግር ኳስ ቡድኖች፣ ድርጅቶች እንዲሁም በውድድሮች ህጎች ፈጠራ ሞክሯል። ይህም የዓለም ክለቦች ዋንጫን የለውጥ መጨረሻ እንዲሁም ደግሞ ስታንዳርዱን ከፍ እንዲል አድርጎታል። ዓለም አቀፍ ውድድር ወይም ደግሞ ፊፋ ውድድሩን ወደ 32 ቡድኖች በማስፋት ከክለቦች ዓለም ዋንጫ 2025 ጀምሮ በአዲስ መልኩ የተደራጀ ፎርማትን ለስፖርተኞች እንዲሁም ደግሞ አሳውቋል። ይህም ከዚህ ላይ የክለቦች ዋንጫ ማጣሪያ እንዴት እንደሚሰራና የትኞቹ ቡድኖች በትዕይንት መድረክ ላይ ቦታቸውን እንዳረጋገጡ አንዳንድ ሂደቶችን በእኔ አማካኝነት እናብራራለን። ለ2025 የዓለም ክለቦች ዋንጫ ያለፉ የትኞቹ ቡድን ናቸው? ቦታዎችስ ሙሉ ዝርዝሮችን እንመልከት። ከኤፍሲ ክለቦች እንዲሁም አልሂላል፣ ከኤሽያ ክለቦች አልሂላል፣ አረባ፣ ቀይ አዝማችና እንዲሁም አልዋይን እንዲሁም ኤቲጅ ክለቦች 4 ቡድኖች ተሳታፊ ናቸው። ከካፍ አልሂላል፣ አልዋይዳድ፣ ካዛብላንካ፣ ኤስፔራዲቴሶስ እና ማምሎ ሳንዳውስ እነዚህም ከአፍሪካ ኮንፌዴሬሽን ፉትቦል የተሳተፉ ክለቦች። ኮንካፍ ክለቦች ደግሞ ሞንትሪያል፣ ኤስቲያል፣ ሳምፕዶሪያ እና ሎስ አንጀለስ ፉትቦል ክለብና ፓቹካ ክለቦች ተሳታፊ መሆናቸውን ከወዲሁ አረጋግጧል። ሌላው 6 ክለቡን ያሳተፈው ወደ ላቲን አሜሪካ ያሉ ክለቦች ናቸው። እነዚህም በፓራሜርስ፣ ፍላሚንስ እንዲሁም ፍላሚንጎ፣ ቦስፋኮ እና ሪቨር ፕሌት እንዲሁም ቦካ ጁኒየርስ። እነዚህ እንደሚታወቁ ሪቨር ፕሌት፣ ቦካ ጁኒየርስ በአርጀንቲና እንዲሁም ደግሞ እነ ፍላሚንጎ፣ ፍላሚንስ የመሳሰሉ ክለቦች ደግሞ በብራዚል እንደ ተሳታፊነታቸውን ቦታ አረጋግጧል። ከሁሉም ሰፊውን ቦታ የያዘው የአውሮፓ ቻምፒየንስ ሊግ እንዲሁም የአውሮፓ ተሳታፊ ክለቦች ናቸው። ይህም የአውሮፓ ተሳታፊ ክለቦች ቼልሲ፣ ሪያል ማድሪድ፣ ማንቸስተር ሲቲ፣ ባየር ሙኒክ፣ ፒኤስጂ፣ ኢንተር ሚላን፣ ፖርቶ፣ ቤኔፊካ፣ ቦሩሲያ ዶርትመንድ፣ ጁቬንቱስ፣ አትሌቲኮ ማድሪድ፣ ሬድ ቡል ሳልዝበርግ የመሳሰሉ ክለቦች ተሳታፊ ናቸው። ወደ አሜሪካ ካንኮፍ አስተናጋጅነት ስንመጣ ኢንተር ሚያሚ አስተናጋጅ መሆኑ ኢንተር ሚያሚ ተሳታፊ መሆኑ ተረጋግጧል። ክቡራን አድማጮቻችን በመጨረሻም እንግዲህ ሰኔ 2025 የውድድር ይከናወናል። በ2025 የዓለም ክለቦች ዋንጫ 32 ቡድኖች ይሳተፋሉ። ከ6 የተለያዩ ፌዴሬሽኖች ተመርጠዋል። የዩኤፋም ብዙ ተወካዮች አሉት። እንደሚታወቀው ቅድም እንደነገርኳቸው 12 ቦታዎችን በመያዝ የዩኤፋ ቀዳማዊ ክለብ ነው ስፍራ ነው። ይህንን ውድድር ከሚሳተፉ ክለቦች 12 ክለቦች ይሳተፋሉ። በመቀጠል በካምቦል በውድድር ላይ ወደ 6 ቦታዎችን ይይዛሉ። አፍሪካ ኤሽያን ፉትቦል ክለብ ደግሞ እና ካፍ እንዲሁም 4 ተወካይ ቡድኖች አላቸው። እንዲሁም ካንካፍ በመደበኝነት 4 ክፍተቶች ይኖሩታል፣ 4 ቦታዎች ይኖሩታል። ነገር ግን የ2025 ተጨማሪ አንድ ጥቅም በማስታገግ ግዴታዎችና ምክንያት እንዲሁም አፍሪካን ፉትቦል ኮንፌዴሬሽን በበኩሉ አንድ ማስገቢያ እርምጃዎች አሉት ማለት ነው። የ2025 የክለቦች ዋንጫ ካለፉት ቡድኖች መካከል ሪያል ማድሪዶች፣ ቸልሲ፣ ማንቸስተር ሲቲ፣ ሞንትሪያል፣ ሲያትል እንዲሁም ሳውንደርድ እንዲሁም አልሂላል ይገኙበታል። ሊዮን በፊት ከውድድሩ ውድቅ ተደርጓል። ሎስ አንጀለስን ፉትቦል ክለብም አሜሪካ 2-1 በማሸነፍ ተተኪ ሆነው ወደ ውድድሩ አቅንቷል። እንዲህ እንደሚታወቀው ክለቦች ዓለም ዋንጫ 2025 ምድቦች ወጥተዋል። እንግዲህ ምድቦችን ስንመለከት ምድብ ሀ ላይ ወይም ደግሞ ምድብ ኤ ላይ የምናገኘው ፓልመርስ ፉትቦል ክለብ፣ ፖርቶ እና አልሂላል እንዲሁም ኢንተር ሚያሚ ምድብ ኤ ላይ ሲገኙ፣ ምድብ ቢ ላይ ፒኤስጂ፣ አትሌቲኮ ማድሪድ እንዲሁም የብራዚል ተወካይ ቦታፎጎ እና የአርጀንቲናዊ ክለብ ሳንዶርስ ተወካዮች ናቸው። እንዲሁም ከጀርመን የጀርመኑ ተወካይ ባየር ሙኒክ፣ እንዲሁም አክላምድ ሲቲ እንዲሁም ቦካ ጁኒየርስ እና ቤኔፊካ ምድብ ሲ ላይ ሲሆኑ፣ ምድብ ዲ ላይ ደግሞ ፍላሚንጎ እንዲሁም ቱኒስ እና ቼልሲ እንዲሁም ላጋላክሲ ፉትቦል ክለብ ከአሜሪካ የተመደቡ ናቸው ምድብ ዲ ላይ። እንዲሁም ምድብ ግሩፕ ኢ ላይ ደግሞ ሪቨር ፕሌት አለ፣ ዮራን ሬድስ እና እንዲሁም ፉትቦል ክለብ ሞንትሪያል እና ኢንተር ሚላን ተሳታፊ ናቸው። ግሩፕ
ኤፍ ወይ ምድብ ኤፍ ላይ ስንመለከት ፍላሚኒስ አለ፣ ቦሩሲያ ዶርትመንድ አለ፣ ኢስላንድ ኤችዲ አለና እንዲሁም ሞሚለስ ሳንዳውስ ክለብ ተወካዮች ናቸው። ሌላኛው ግሩፕ ጂ ላይ ስንመለከት ማንቸስተር ሲቲ፣ ዋይዳድ ካዛብላንካ እንደሚታወቁ ማንቸስተር ሲቲ የአምና ሻምፒዮን እንደሆነ ይታወቃል። ዋይዳድ ካዛብላንካ የሞሮኮ ክለብ ተወካይ ነው። ይህም በአፍሪካ ከተወካዩ ክለቦች ውስጥ አንዱ ዋይዳድ ካዛብላንካ ነው። ብዙ በአፍሪካ ደጋፊዎች እንዳሉት የሚታወቁ ይህ ክለብ በክለቦች ዓለም ሻምፒዮናት ተሳታፊ ነው። ሁለተኛ አል አይን ተሳታፊ ይሆናል። ሌላኛው ጁቬንቱስ ተሳታፊ ነው። ግሩፖችን ስንመለከት ሪያል ማድሪድ አለ፣ የአምናው የአውሮፓ ቻምፒዮንስ ሊግ አለ፣ አልሂላል አለ ተወካይ ሌላኛው ፓቻ ክለብ አለ፣ እንዲሁ ሌላ ተወካይ አርቢ ሳልዝበርግ ሌላኛው የምድብ የመጨረሻው ምድብ ተከፋዮች ናቸው። እንግዲህ እንደሚታወቀው የፊፋ ክለቦች የተሻሻለ ፎርማትን ይዘው ወደ 32 ቡድኖችን ይዟል። እንግዲህ እንደሚታወቀው የ2025 የፊፋ ክለቦች ዋንጫ ለመሳተፍ የሚያስፈልጉ መስፈርቶችን እንመልከት እስኪ። አሁን ለምሳሌ የሚሳተፉበት መስፈርቶች የራሳቸው የሆነ አላቸው። ለምሳሌ በነዚህ ባለፉት 2 ዓመት ውስጥ ከእንግሊዝ ፕሪሚየር ሊግ አርሰናል ጥሩ ግስጋሴ ነበረው፣ ጥሩ ፖቴንሻል ነበረ። ያልተሳተፈበት ጉዳይ ማንቸስተር ኃያል ክለብ ነው። ያልተሳተፈበት ጉዳይ እንዲሁም ባርሴሎና ሻምፒዮኖችን በተደጋጋሚ ሆኗል። በዚች ዓመታት እንደዚሁ አልተሳተፈም። ከዚህም አኳያ ያልተሳተፈባቸው ምክንያቶች እና ለአውሮፓ ቻምፒዮንስ ለፊፋ ክለቦች ወርልድ ካፕ የ2025 ዋንጫ ለመሳተፍ የሚያስፈልጉ መስፈርቶችን እንመልከት። ይሄም ወደ ኋላ ስንመለስ የመጀመሪያ መስፈርት የሚለው ከ2021 እስከ 2024 ውድድር ዓመት ቻምፒዮን ሊግ ያሸነፈ ክለቦች በቀጥታ ለውድድሩ ተካፋይ ይሆናሉ። ይሄ ማለት ለምንድነው? ከ2021 2022 2023 2024 2025 ውድድሩ ዓመት ቻምፒዮን ሊጉን ያሸነፈ ክለቦች በቀጥታ ለአውሮፓ ውድድር ተሳታፊ ወይም ተካፋይ ይሆናሉ። በዚህ መሰረት ቼልሲ በ2021 ቻምፒዮንስ ሊግ አሸናፊ ማንቸስተር ሲቲን በማሸነፍ ሻምፒዮን እንደሆነ ይታወቃል። ሪያል ማድሪድ 2022 እና 2024 ቦሩሲያ ዶርትመንድና ሊቨርፑልን በማሸነፍ የአውሮፓ ቻምፒዮንስ ሊግን ዘውድ ለ15ኛ ጊዜ እንደተቀናጀ ይታወቃል። ማንቸስተር ሲቲ አምና በኢስታንቡል በቱርክ ኢስታንቡል የዘንድሮን በሙኒክ ስቴዲየም የተሸነፈው ኢንተር ሚላንን በሮድሪ ጎል አማካኝነት 2023 የአውሮፓ ሻምፒዮን ውድድርን አሸናፊ መሆን ይታወቃል። ከዚህም ውድድር አኳያ በማሸነፋቸው በቀጥታ የዓለም ክለቦች ዋንጫን ተሳትፎን አግኝተዋል። ከእንግሊዝ ፕሪሚየር ሊግ ቼልሲና ማንቸስተር ዩናይትድ ማንቸስተር ሲቲ ሲያገኝ፣ በስፔን በኩል ደግሞ ሪያል ማድሪድ ተሳታፊ መሆናቸውን አረጋግጧል። ሁለተኛ መስፈርትን ስንመለከት ባለፉት 4 የውድድር ዓመታት ማለትም ከ2021 እስከ 24 ድረስ በቻምፒዮን ሊግ አሪፍ እንቅስቃሴ ያደረጉ ክለቦች በዚህ የአውሮፓ መድረኮች ይሳተፋሉ። የአውሮፓ ታላላቅ ክለቦች ለምሳሌ ሊቨርፑል ጥሩ እንቅስቃሴን አስመልክቷል። አርሰናል ጥሩ እንቅስቃሴን አስመልክቷል። ባርሴሎና ጥሩ እንቅስቃሴን አስመልክቷል። ግን እነዚህ ክለቦች ያልተሳተፉበት ምክንያት ምንድነው? ለምሳሌ ሌላኛው መስፈርት ፊፋ እንዳወጣው ባለፉት 4 የውድድር ዓመታት ማለት ነው በአውሮፓ ቻምፒዮንስ ሊግ ከ2021 አንስቶ እስከ 2022 ድረስ በአውሮፓ ቻምፒዮንስ ሊግ ላይ አሪፍ እንቅስቃሴ ያደረጉ ክለቦች የሚሳተፉበት ነው። ለምሳሌ በየርጌን ክለብ ውስጥ ሲሰነጥን የነበረው ሊቨርፑል የአውሮፓ ቻምፒዮንስ ሊግ ላይ እስከ ፍጻሜ የደረሰበትና እንዲሁም ደግሞ ሻምፒዮን እንደሆኑ ይታወቃል። ከዚህም አኳያ የየርጌን ክለቡ ሊቨርፑል ተሳታፊ ቦታን አላገኘም። ይህም ከምን አኳያ ነው የሚለውን እንመለከታለን። ሁለተኛ ደግሞ አርሰናል የአውሮፓ ቻምፒዮንስ ሊግ በዚህ 2 ዓመታት ውስጥ ጥሩ ግስጋሴና ጥሩ ፉክክርን አስመልክቷል። አርሰናልም አልተሳተፈም። ይህም ያልተሳተፈበት እንዲሁም ባርሴሎና ጥሩ እንቅስቃሴን አስመልክቷል። ይህም ያልተሳተፈበት ምክንያት ምንድነው የሚለውን እንመልከት። እስኪ ከሊቨርፑል እንነሳ። ሊቨርፑል የ2022 የአውሮፓ ቻምፒዮንስ ሊግ ፍጻሜ ቢደርስም ሊቨርፑል ውድድሩን አላሸነፈም። ይህም በሪያል ማድሪድ አሸናፊነት ተጠናቋል። ውድድሩ ከአንድ ሊግ 2 ክለቦች ብቻ ነው የሚያሳትፈው። በዚህም መሰረት ቼልሲና ማንቸስተር ሲቲ አልፏል። ስለዚህ ሊቨርፑል የ2022 የአውሮፓ ቻምፒዮንስ ሊግ አሸናፊ ቢሆን ቼልሲ የዘንድሮን ተሳታፊ ቦታ አያገኝም ነበር። ነገር ግን ሊቨርፑል የ2022 የአውሮፓ ቻምፒዮንስ ሊግ ፍጻሜ ቦታ ላይ በሪያል ማድሪድ መሸነፉ እንዲሁም ደግሞ ቼልሲ የአውሮፓ ቻምፒዮንስ ሊግ አሸናፊ መሆኑ ከዚህም አኳያ ሊቨርፑል ይህንን ስፍራ እንዳያገኝ አድርጓል። ሌላኛው በፊፋ የዓለም ክለቦች ዋንጫ ላይ ከአንድ አህጉር የሚሳተፈው 2 ክለብ ብቻ ነው። ምናልባት ከአውሮፓ ላይ 12 ቡድኖች ተሳትፈዋል ስንመለከት ከስፔን 2 ክለብ፣ ከጀርመን 2 ክለብ፣ ከፈረንሳይ 2 ክለብ እንዲሁም ከተለያዩ ከ5 ሀያላት ሀገራት እንዲሁም ከተለያዩ ሊጎች ላይ 2 ግዴታ አይደለም ከ2 ክለብ በላይ መሳተፍ ግን አይችልም።
ስለዚህ ከዚህም አኳያ በእንግሊዝ በሊቨርፑልን ስናነሳ በ2022 የአውሮፓ ቻምፒየንስ ሊግ ለፍጻሜ ቢደርስም ሊቨርፑል ውድድሩን አለማሸነፉ ከዚህም አኳያ ቼልሲ አሸናፊ ከመሆኑ አኳያና ማንቸስተር ሲቲ አሸናፊ ነው። ሁለቱ ክለቦች ከዚህም አኳያ ክለቡን ወደ ክለቦች ዓለም ዋንጫ እንዳይሳተፉ አድርጓል። አርሰናል እንዲሁ የ2021 እስከ 2024 መካከል ባለው ጊዜ የቻምፒዮን ሊግ ዋንጫ አላሸነፈም። በታሪኩ እንደሚታወቀው በ211 ጨዋታዎችን በአውሮፓ ቻምፒዮንስ ሊግ አድርጎ ምንም ዋንጫ ከሌሉት ባለታሪክ ክለብ ቀዳማዊው አርሰናል ነው። ብዙ የአውሮፓ ቻምፒዮንስ ሊግ ጨዋታዎችን አድርጎ ምንም አይነት የአውሮፓ ዋንጫ ቻምፒዮንስ ሊግ ነው ዋንጫ አላነሳም። እንደሚታወቀው ፒኤስጂ በዚህ ሳምንት 25ኛ ክለብ ሆኗል። የአውሮፓ ቻምፒዮንስ ሊግን ካነሱ ክለቦች ውስጥ ተመድቧል። በታሪኩ ነው መጀመሪያ ጊዜ አንስቷል። እንደዚህም በዚህም አኳያ እንግዲህ አርሰናል እንዲሁ ከ2021-24 በኋላ መካከል ባለው የአውሮፓ ቻምፒዮንስ ሊግ ዋንጫ አሸናፊ አልሆነም። ከዚህም አኳያ አርሰናል ተሳታፊ አይደለም። ባርሴሎና እንመልከት እስኪ። ባርሴሎና የቻምፒዮን ሊግ ዋንጫ ካሳካ ነው 10 ዓመታትን አስቆጥሯል። ይህም ባርሴሎና በሉዊስ ኢንሪኬ እንዲሁም በፔፕ ጋርዲዮላ ዘመን ነበረ ይህንን የአውሮፓ ቻምፒዮንስ ሊግ ያነሳው። የአውሮፓ ቻምፒዮንስ ሊግን ባርሴሎና ካነሳን ነው በትንሹ 10 ዓመታትን አስቆጥሯል። ባለፉት 4 ዓመታት በአውሮፓ ቻምፒዮን ሊግ ላይ የነበራቸው ተጽዕኖ ከአትሌቲኮ ማድሪድ ያነሰ ነው። በዚህም መሰረት ከስፔን ሪያል ማድሪድ እና በአትሌቲኮ በቀጥታ አልፈዋል። ይህም ባርሴሎና ተመራጭ እንዳይሆን አድርጎታል። ይሄ ክለቦች የዓለም ዋንጫ ክለቦች ተሳታፊነት እንዲሁ እንደሚታወቀው ወደ ኤሽያ ስንሄድም በኤዥያ እንደዚሁ በሊጋቸው በኮፓ ሊበርታዲስ ጨዋታ ላይ አሸናፊ የሆኑ ክለቦች ናቸው ወደዚህ የሚያልፈው። እንደሚታወቀው ፍላሚንስ በ2023 የኮፓ ሊበርታዲስ ሻምፒዮን ሆኖ ቦካ ጁኒየርን በማሸነፍ በደቡብ አሜሪካ በተደረገ እንዲሁ አስደናቂ ክስተት ላይ አሸናፊ በመሆን ምድቡን ተቀላቅሏል። በምድቡ ሙሉ የብራዚል የከባድ ክለቦች እንዲሁም 3 ጨዋታዎችን አሸንፎ ነው አንድ ጊዜ አቻ ወጥቶ 2 ጨዋታዎችን በማሸነፍ ነው በ10 ነጥብ በድምሩ ወደዚህ ሻምፒዮን ነው። በጥሎ ማለፍ ውድድር ፍላሚንስ የ2023 በኮፓ ሊበርታዲስ ካገኘው 12 ነጥብ ጋር ወደ 17 ነጥብ በማድረስ 5 ድል 2 አቻዎችን አከናውኗል። በዚህም አጠቃላይ ፍላሚንስ በውድድሩ ካሳዩት ድምር 19 ነጥብ በመሰብሰብ እንደዚህ እንትን ብሏል። ለአውሮፓ ቡድኖች የክለብ ዋንጫ ማጣሪያ እንደሚታወቀው የአውሮፓ ቻምፒዮን ሊግ 3 የውድድር ዘመናት በተካሄዱ በኋላ 4ኛ የውድድር ዘመን የቡድን ደረጃዎች በማጠናቀቅ የአውሮፓ ያለው ብቃት ሁኔታ ተያዥ ትንሽ ያደርገዋል። ከዚህም አኳያ የክለቦች ዋንጫዎችን ይህንን ይላል። በዚህ በተሻሻለ ለማብራት ያክል ለምሳሌ የሚሆነው ቀደም ሲል በተጠናቀቀ የ2022-23 የአውሮፓ ቻምፒዮን ሊግ ማንቸስተር ሲቲ ይህንን የፔጅ የመጨረሻ የለውን ሽልማቶችን እንዳገኘ ይታወቃል። ማንቸስተር ሲቲ በቀጥታ ወደ ምድብ ድልድል 4ቱን ነጥብን በማግኘት ችሏል። ውድድሩም በድልድል የእንግሊዝ ኃያሎች 4 ጨዋታዎችን አሸንፈው ነው 2 አቻ ወጥተው በ10 ነጥብ ይዞት ወጥቷል። እንግዲህ እንደሚታወቀው ይህ የደቡብ ክለቦች ሻምፒዮና እንደሚታወቀው ይህንን ይመስላል። የዓለም ክለቦች ዋንጫ እንደሚታወቀው ምድቦቹ መጥተዋል። እያንዳንዳቸው ዜና አውታሮቻችን ይህንን ይመስላል። ሌሎችን ቻናሉን ሰብስክራይብ በማድረግ ትኩስና ፈጣን ስፖርታዊ መረጃዎችን ከኛ ዘንድ እንድታገኙ ከወዲሁ እንጋብዛችኋለን።